የተለያየ ሀገር ላይ ሆናችሁ ወይም ደግሞ ሀገር ውስጥ ሆናችሁ የተለያዩ ሀገር ብሮችን ወደ ኢትዮጵያ ብር በዕለቱ በከፍተኛ ደረጃ መመንዘር ከፈለጋችሁ በጥቁር ገበያ በባንኮችና በግል ምንዛሬዎች ላይ የት ላይ በከፍተኛ ደረጃ ይመነዘራል የሚለውንና ዕለታዊ መረጃ የምንሰጣችሁ ገጽ ነው። የዛሬ ታህሳስ 2 2018 ዓ.ም ዕለታዊ የኢትዮጵያ ብር ከሌሎች ዓለም አቀፍ ገንዘቦች አንጻር ያለውን የጥቁር ገበያ የባንኮችና የግል ምንዛሬ ቢሮዎች ዕለታዊ ምንዛሬ ለማየት መጥተናል። በዛሬውም የ21 ሀገራቶች ምንዛሬ እናያለን። በተጨማሪም በዚህ ቻናል የጧትና የምሽት ዜናዎችን መልቀቅ ጀምረናል። እሱንም በመከታተል አግዙን እያልኩ በዛሬው ዕለት ዋና ዋና ገንዘቦች ካለው ምንዛሬ ከአሜሪካ ዶላር ስንጀምር አንድ የአሜሪካ ዶላር በዛሬው ዕለት በጥቁር ገበያ ሐዋላ ምንዛሬ 180 ብር ከ43 እየተመነዘረ የሚገኝ ሲሆን በግል ምንዛሬ ቢሮ ላይ በዛሬው ዕለት አንድ የአሜሪካ ዶላር 174 ብር ከ95 እየተመነዘረ የሚገኝ ሲሆን መሸጫው 178 ብር ከ44 ነው። እንደዚሁም በዛሬው ዕለት በከፍተኛ ደረጃ የአሜሪካ ዶላርን የሚመነዝሩ ባንኮችን ስናይ ቀዳሚው ብሔራዊ ባንክ ነው። ብሔራዊ ባንክ ላይ በዛሬው ዕለት አንድ የአሜሪካ ዶላር 155 ብር ከ75 እየተመነዘረ የሚገኝ ሲሆን መሸጫው 157 ብር ከ31 ነው። ኦሞ ባንክ ላይ ደግሞ አንድ አሜሪካ ዶላር 155 ብር ከ40 እየተመነዘረ የሚገኝ ሲሆን መሸጫው 157 ብር ከ56 ነው። እንደዚሁም ስኬት ባንክ ላይ 154 ብር ከ32 እየመነዘሩ በ157 ብር ከ40 በመሸጥ ላይ ይገኛሉ። ሌላኛው ገንዘብ ዩሮ ነው። አንድ ዩሮ በዛሬው ዕለት በጥቁር ገበያ ሐዋላ ምንዛሬ 211 ብር ከ23 እየተመነዘረ የሚገኝ ሲሆን በግል ምንዛሬ ቢሮ ላይ 1 ዩሮ 197 ብር ከ47 እየተመነዘረ የሚገኝ ሲሆን መሸጫ 201 ብር ከ41 ነው። እንደዚሁም ዩሮ በከፍተኛ ደረጃ ከሚመነዝሩ ባንኮች ቀዳሚው ብሔራዊ ባንክ ነው። ብሔራዊ ባንክ ላይ በዛሬው ዕለት 1 ዩሮ 181 ብር ከ18 እየተመነዘረ የሚገኝ ሲሆን መሸጫው 183 ብር ነው። ስኬት ባንክ ላይ ደግሞ 180 ብር ከ20 እየተመነዘረ በ183 ብር ከ80 ሲሸጥ ህብረት ባንክ ላይ 177 ብር ከ90 እየተመነዘረ በ181 ብር ከ46 በመሸጥ ላይ ይገኛል። ሌላኛው ገንዘብ ደግሞ ፓውንድ ነው። አንድ ፓውንድ ስተርሊንግ በዛሬው ዕለት በጥቁር ገበያ 241 ብር ከ77 እየተመነዘረ የሚገኝ ሲሆን በግል ምንዛሬ ቢሮ ላይ በዛሬው ዕለት 1 ፓውንድ 223 ብር ከ39 እየተመነዘረ በ227 ብር ከ85 በመሸጥ ላይ ይገኛል። በከፍተኛ ደረጃ ፓውንድን ከሚመነዝሩ ባንኮች ስኬት ባንክ ላይ በዛሬው ዕለት 1 ፓውንድ 207 ብር ከ39 እየተመነዘረ ቢገኝ ሲሆን መሸጫ 211 ብር ከ54 ነው። እንደዚሁም ብሔራዊ ባንክ ላይ በ207 ብር ከ30 እየመነዘሩ በ209 ብር ከ38 ሲሸጡ ዳሽን ባንክ ላይ 204 ብር ከ59 እየመነዘሩ በ208 ብር ከ68 በመሸጥ ላይ ይገኛሉ። ሌላኛው ገንዘብ ደግሞ ሳውዲ ሪያል ነው። አንድ ሳውዲ ሪያል በዛሬው ዕለት በጥቁር ገበያው 48 ብር ከ14 እየተመነዘረ የሚገኝ ሲሆን በግል ምንዛሬ ቢሮ ላይ አንድ ሳውዲ ሪያል 45 ብር ከ70 እየተመነዘረ 46 ብር ከ65 በመሸጥ ላይ ይገኛል። በከፍተኛ ደረጃ ሪያልን ከሚመነዝሩ ባንኮች አቢሲኒያ ባንክ ላይ 43 ብር ከ39 እየተመነዘረ የሚገኝ ሲሆን 44 ብር ከ26 በመሸጥ ላይ ይገኛል። ሂጅራ ባንክ ላይም አንድ ሪያል 43 ብር ከ28 እየመነዘሩ 44 ብር ከ15 ሲሸጡ ስኬት ባንክ ላይ 43 ብር ከ20 እየመነዘሩ 44 ብር ከ06 በመሸጥ ላይ ይገኛሉ። ሌላኛው ገንዘብ ደግሞ ቻይና ዩዋን። አንድ ቻይና ዩዋን በዛሬው ዕለት በጥቁር ገበያ 25 ብር ከ60 ሲመነዘር በግል ምንዛሬ ቢሮ ላይ አንድ የቻይና ዩዋን 23 ብር ከ20 እየተመነዘረ 23 ብር ከ66 በመሸጥ ላይ ሲገኙ በከፍተኛ ደረጃ ከሚመነዝሩ ባንኮች ደግሞ ስኬት ባንክ ላይ 24 ብር ከ40 እየተመነዘረ 24 ብር ከ88 በመሸጥ ላይ የሚገኝ ሲሆን አዋሽ ባንክ ላይም አንዱን ቻይና ዩዋን 23 ብር ከ07 እየገዙ 23 ብር ከ53 ይሸጣሉ። እንደዚሁም ኦሞ ባንክ ላይ 23 ብር ከ39 እየመነዘሩ በ24 ብር ከ83 በመሸጥ ላይ ይገኛሉ። ሌላኛው ገንዘብ ደግሞ ስዊዝ ፍራንክ ነው። አንድ ስዊዝ ፍራንክ በዛሬው ዕለት በጥቁር ገበያው 227 ብር ከ06 ሲመነዘር በግል ምንዛሬ ቢሮ ላይ አንድ ስዊዝ ፍራንክ 208 ብር ከ65 እየተመነዘረ በ212 ብር ከ82 በመሸጥ ላይ ይገኛል። በከፍተኛ ደረጃ ስዊዝ ፍራንክን ከሚመነዝሩ ባንኮች ደግሞ ብሔራዊ ባንክ ላይ አንድ ስዊዝ ፍራንክ 193 ብር ከ41 እየተመነዘረ የሚገኝ ሲሆን መሸጫው 195 ብር ከ34 ነው። ስኬት ባንክ ላይ ደግሞ በ192 ብር ከ87 እየተመነዘረ 196 ብር ከ72 ሲሸጥ ወጋገን ባንክ ላይ 190 ብር ከ07 እየመነዘሩ በ193 ብር ከ87 በመሸጥ ላይ ይገኛሉ። ሌላኛው ገንዘብ ድርሃም ነው። አንድ አረብ ኤሚሬት ድርሃም በዛሬው ዕለት በጥቁር ገበያው
49 ብር ከ33 ሲመነዘር በግል ምንዛሬ ቢሮ ላይ 45 ብር ከ90 እየመነዘሩት የሚገኝ ሲሆን መሸጫው 46 ብር ከ81 ነው። በከፍተኛ ከሚመነዝሩ ባንኮች ደግሞ ስኬት ባንክ ላይ 1 ድርሃም 44 ብር ከ04 ሲመነዘር መሸጫው 44 ብር ከ92 ነው። ሂጅራ ባንክ ላይ ደግሞ 44 ብር እየተመነዘረ የሚገኝ ሲሆን መሸጫው 44 ብር ከ88 ነው። አዋሽ ባንክ ላይ ደግሞ 43 ብር ከ93 እየተመነዘረ 44 ብር ከ81 በመሸጥ ላይ ይገኛል። ሌላኛው ገንዘብ ደግሞ ካናዳ ዶላር ነው። አንድ ካናዳ ዶላር በዛሬው ዕለት በጥቁር ገበያው 131 ብር ከ51 እየተመነዘረ የሚገኝ ሲሆን በከፍተኛ ደረጃ ከሚመነዝሩ ባንኮች ደግሞ ብሔራዊ ባንክ ላይ አንድ ካናዳ ዶላር 112 ብር ከ42 እየተመነዘረ የሚገኝ ሲሆን መሸጫው 113 ብር ከ55 ነው። አማሃራ ባንክ ላይ ደግሞ 110 ብር ከ13 እየመነዘሩ 112 ብር ከ23 ሲሸጡ ብርሃን ባንክ ላይ 109 ብር ከ93 እየመነዘሩ በ112 ብር ከ13 በመሸጥ ላይ ይገኛሉ። ወደ አውስትራሊያ ዶላር ስንገባ አንድ አውስትራሊያ ዶላር በዛሬው ዕለት በጥቁር ገበያ 120 ብር ከ84 እየተመነዘረ የሚገኝ ሲሆን በከፍተኛ ደረጃ ከሚመነዝሩ ባንኮች ደግሞ አዋሽ ባንክ ላይ አንድ አውስትራሊያ ዶላር 108 ብር ከ63 እየተመነዘረ የሚገኝ ሲሆን መሸጫው 110 ብር ከ81 ነው። እንደዚሁም ብሔራዊ ባንክ ላይ 103 ብር ከ48 እየተመነዘረ በ104 ብር ከ52 ሲሸጥ ልማት ባንክ ላይ በ100 ብር ከ78 እየመነዘሩ 102 ብር ከ80 በመሸጥ ላይ ይገኛል። ሌላኛው ገንዘብ ስዊድን ክሮና ነው። አንድ ክሮና በዛሬው ዕለት በጥቁር ገበያው 19 ብር ከ62 እየተመነዘረ የሚገኝ ሲሆን በከፍተኛ ደረጃ ክሮናን ከሚመነዝሩ ባንኮች ደግሞ ብሔራዊ ባንክ ላይ 16 ብር ከ68 እየመነዘሩ 16 ብር ከ84 ሲሸጡ ወጋገን ባንክ ላይ 16 ብር ከ38 እየመነዘሩ 16 ብር ከ71 ይሸጣሉ። እንደዚሁም ልማት ባንክ ላይም አንድ ክሮና 16 ብር ከ23 እየተመነዘረ በ16 ብር ከ56 በመሸጥ ላይ ይገኛል። ሌላኛው ገንዘብ ኩዌት ዲናር ነው። አንድ ኩዌት ዲናር በዛሬው ዕለት በጥቁር ገበያው 590 ብር ከ88 እየተመነዘረ የሚገኝ ሲሆን በከፍተኛ ደረጃ ከሚመነዝሩ ባንኮች ደግሞ ብሔራዊ ባንክ ላይ አንድ ኩዌት ዲናር 507 ብር ከ09 እየተመነዘረ የሚገኝ ሲሆን መሸጫ 512 ብር ከ16 ነው። ልማት ባንክ ላይም 494 ብር ከ58 እየመነዘሩ በ504 ብር ከ48 ሲሸጡ ስኬት ባንክ ላይ ደግሞ አንዱን ኩዌት ዲናር 493 ብር ከ15 እየመነዘሩ በ503 ብር ከ01 በመሸጥ ላይ ይገኛሉ። ሌላኛው ገንዘብ ደግሞ ኳታር ሪያል ነው። አንድ ኳታር ሪያል በዛሬው ዕለት በጥቁር ገበያው 48 ብር ከ92 እየተመነዘረ የሚገኝ ሲሆን በባንክ ደግሞ 44 ብር ከ10 እየመነዘሩት ይገኛል። ባህሬን ዲናርም በዛሬው ዕለት በጥቁር ገበያ 481 ብር ከ41 እየተመነዘረ የሚገኝ ሲሆን በባንክ 420 ብር ከ05 እየመነዘሩት ይገኛል። ጆርዳን ዲናር ደግሞ በዛሬው ዕለት በጥቁር ገበያ 255 ብር ከ95 እየተመነዘረ የሚገኝ ሲሆን በባንክ 218 ብር ከ18 እየተመነዘረ ይገኛል። ሌላኛው ኦማን ሪያልን ስናይ አንድ ኦማን ሪያል በዛሬው ዕለት በጥቁር ገበያ 472 ብር ከ95 እየተመነዘረ የሚገኝ ሲሆን በባንክ ደግሞ በ418 ብር ከ10 እየመነዘሩት ይገኛል። የመን ሪያልን በዛሬው ዕለት በጥቁር ገበያ በ0.76 ሳንቲም ሲመነዘር በባንክ በ0.66 ሳንቲም እየመነዘሩት ይገኛል። እስራኤል ሽቅልን በዛሬው ዕለት በጥቁር ገበያ 56 ብር ከ71 እየተመነዘረ የሚገኝ ሲሆን በባንክ 50 ብር ከ20 ሳንቲም እየመነዘሩት ይገኛል። በመጨረሻም ወደ አፍሪካ ስንመለስ አንድ የደቡብ አፍሪካ ራንድ በዛሬው ዕለት በባንክ 8 ብር ከ92 እየተመነዘረ የሚገኝ ሲሆን የኬንያ ሽልንግን በዛሬው ዕለት በባንክ 1 ብር ከ21 ይመነዘራል። እንደዚሁም የጅቡቲ ፍራንክ በ0.89 ሳንቲም እየመነዘሩት ይገኛል። የዛሬን ጨረስኩ። ላይክ፣ ሰብስክራይብ እንደዚሁም ኮሜንት ማድረግ አይረሳቸው።